These are the images the Iranian regime wants the world to see. Thousands chanting in defiance on day 2 of their supreme leader's funeral. Through tears, this man says Ali Khamenei was the nation's father. This isn't just a grand funeral for the supreme leader. It's a carefully choreographed political event designed to show the world that even though he's dead, the regime he created is very much alive and very much in control. በመካከለኛው ምስራቅ የፖለቲካና የሪዮት ዓለም ቀውስ ውስጥ የቀብር ስነ ስርዓቶች የነፍስ መሸኛና የልቅሶ መድረክ ብቻ አይደሉም። ይልቁንም የስልጣን መገለጫ፣ የህዝብ ስሜት መሰብሰቢያ፣ የጥላት ማሸበሪያና የሪዮት ዓለምን ህልውና ዳግም ማወጃ ታላላቅ መድረኮች እንጂ። ለ35 ዓመታት ገደማ የኢራን እስላማዊ ሪፐብሊክ የፖለቲካና የሃይማኖት ቁንጮ ሆነው የቆዩት አያቶላ አሊ ኻሜኔ ህልፈትን ተከትሎ የተዘጋጀው የሳምንት ረዥም የቀብር ስነ ስርዓት ይህንን እውነት በጉልህ የሚያሳይ የታሪክ ምዕራፍ ሆኖ ተመዝግቧል። ኻሜኔ በአሜሪካና በእስራኤል ጥምር የአየር ጥቃት መገደላቸውን ተከትሎ ቴሄራን ይህንን ታሪካዊ ክስተት ተራ የሐዘን መግለጫ ከማድረግ ባለፈ በሀገር ውስጥና በክልላዊ ደረጃ የስልጣን የበላይነቷን የምታድስበት የክልላዊ ወዳጆቿን ታማኝነት የምትፈትንበትና ቀጣዩን ስልታዊ እርምጃዋን የምታሰላበት ታላቅ ስልታዊ መድረክ አድርገዋለች። ይህ ጥንቅር የተለያዩ ዓለም አቀፍ ዜና አውታሮች እና አልጀዚራ፣ ሲኤንኤን እና ኢየሩሳሌም ፖስትን ጨምሮ ክስተቱን የዘገቡበትን መረጃዎች መሰረት ማድረግ ከቀብሩ በስተጀርባ ያሉትን 5 ዋና ዋና ፖለቲካዊና ሃይማኖታዊ ምስጢሮች በጥልቀት ይፈትሻል። አብረን እንቆይ። Iranians today gathered in Tehran to bid farewell to their supreme leader, Ayatollah Ali Khamenei, killed by the US and Israel 4 months ago. Among the mourners were 3 of his sons. But one son was notably absent. Pictures of the new supreme leader are all over Tehran. Ayatollah Moshtaba is everywhere, but nowhere. He hasn't been seen in public or in video since the war began. Not even now, during his father's funeral. ቀዳሚው ጉዳይ የሃይማኖት ምስሎችና የቴህራን ፖለቲካዊ መልእክት ነው። የኢራን እስላማዊ ሪፐብሊክ ከ1979 አብዮት ጀምሮ የተከተለውን የመንግስት መዋቅር ዘላቂነት ለማሳየት የህዝብን ስሜት መቆጣጠር የሚያስችሉ ከባድ ሃይማኖታዊ ምስሎችንና ተምሳሌቶችን በቀብሩ ላይ በስፋት እየተጠቀመ ይገኛል። በመንግስት ቁጥጥር ስር ባሉ መገናኛ ብዙሃን ከሚሰራጩት የተመረጡ ይፋዊ መግለጫዎች ጀምሮ በሰልፍ ላይ እስከተሰሙት መፈክሮች ድረስ ሁሉም ነገሮች በአንድ ላይ ተዋቅረው ለመንግስት ደጋፊዎች አንድነትና የጥንካሬ ስሜትን ለመፍጠር ታቅደው የተዘጋጁ ናቸው። የኻሜኔ የቀብር ስነ ስርዓት በቴህራን ከተማ ለ3 ቀናት በቆየ የሐዘን ፕሮግራም የተጀመረ ሲሆን በመቀጠልም በኢራንና በኢራቅ ታዋቂ ከተሞች መካከል የሚዞረው ይህ ሂደት በሟቹ መሪ ህይወትና በአጠቃላይ በሺዓ እስልምና ታሪክ ዙሪያ የተገነቡ ጥልቅ ተምሳሌቶችን የተሸከመ ነው። የኢራን ባለስልጣናት የኻሜኔን ሞት ተራ ህልፈት ሳይሆን ሰማዕትነት በማድረግ የፈረጁት ሲሆን ለእሳቸው ማዘንና ማልቀስ ለእያንዳንዱ ዜጋ ሊወጣው የሚገባ ብሔራዊና ሃይማኖታዊ ግዴታ እንደሆነ በይፋ እየሰበኩ ናቸው። ለዚህም ስነ ስርዓት የተመረጠው ዋና የሀገር ውስጥ መፈክር መነሳት አለብን የሚል ሲሆን ለአረብኛ ተናጋሪዎችና ለዓለም አቀፍ ማህበረሰብ ደግሞ ለአምላክ ተነሱ በሚል ተተርጉሟል። ሁለቱም ሀረጎች ሙስሊሞች ለመለኮታዊ ዓላማና ፍትህ ለማስፈን እንዲቆሙ ከሚያዘው የቁርአን አንቀጽ የተቀዱ ናቸው። ይህ ምርጫ የሚያሳየው መንግስት የኻሜኔን ሞት ተከትሎ የሚመጣውን የፖለቲካ ትግልና ሊወሰድ የሚችለውን የአጸፋ እርምጃ ቀጥተኛ ሃይማኖታዊ ትእዛዝ አድርጎ የማቀርብ ስልትን መከተሉን ነው። በቀብር ስነ ስርዓቱ ላይ በብዛት የታየውና የመንግስት ፕሮፓጋንዳ ማዕከል የሆነው ምስል በጥቁርና በቀይ ቀለም ዳራ ላይ የተሳለው የኻሜኔ የተጨበጠ እጅ ነው። ይህ ምስል አዲስ የተሾሙትና ከአባታቸው እልፈት በኋላ በደህንነት ስጋት ምክንያት በይፋ ያልታዩት ልጃቸው ሙጅታባ ኻሜኔ ያስተላለፉትን የጽሑፍ መልእክት መሰረት ያደረገ ነው። አዲሱ መሪ አባታቸው ከሞታቸው በፊት የቀኝ ጤናማ እጃቸው በኃይል ተጨብጦ እንደነበር ሰምቻለሁ ማለታቸው የጽናትና የትግል ቀጣይነት ምልክት ተደርጎ ተወስዷል። አያቶላ አሊ ኻሜኔ በ1981 ከተቃጣባቸው የቦምብ ግድያ ሙከራ ተርፈው የቀኝ እጃቸው ከጥቅም ውጪ ሆኖ እንደነበር ይታወሳል። በቀብሩ በጥቁር ላይ የቀይ ቀለማት በስፋት ጥቅም ላይ መዋላቸው የሐዘን የሰማዕትነትና የበቀል ጥሪ ጥምረትን የሚያሳይ ተደርጎ ተወስዷል። የኢራን የብሔራዊ ደህንነት ምክር ቤት ባወጣው መግለጫ ይህ መሪያቸውን ለመሸኘት የወጣው የህዝብ ማዕበል 2 መፈክሮችን እያስተጋባ ነው። እሱም በጠላቶች ላይ መቆምና የተገደሉት መሪያችንን ደም መበቀል ነው ብለዋል።
በተጨማሪም በቴህራን ትልቁ ሃይማኖታዊ ውስብስብ ማዕከል በሆነው በታላቁ ሞሳላ ግራንድ ሞሳላ ላይ የተሰቀለውና አልጋሻን ያ ሁሴን የሁሴን በቀል አስመላሾች የሚለው ግዙፍ ቀይ ባንዲራ የኻሜኔን ግድያ ከ1300 ዓመታት በፊት በካርባላ ከተፈጸመውና የነብዩ መሐመድ የልጅ ልጅ በኡማያድ ኻሊፋዎች ከተገደለበት ታሪካዊ ሰማዕትነት ጋር በቀጥታ ያገናኛል። የአቀራረብ በአሜሪካና በእስራኤል ላይ የሚወሰደውን የአጸፋ እርምጃ ከፖለቲካ ውሳኔነት ባለፈ ቅዱስ ሃይማኖታዊ ግዴታ ያደርገዋል። ነገር ግን የኢራን ባለስልጣናት ይህንን በቀል እንዴትና መቼ እንደሚወጡት እስካሁን ግልጽ አላደረጉም። እንደ አውሮፓውያን አቆጣጠር በ2020 ቃሲም ሱሌማኒ ሲገደሉ ኢራን በኢራቅ የሚገኙ የአሜሪካ ጦር ሰፈሮችን በሚሳኤል ብታጠቃ ምንም አይነት ሰው አልሞተም ነበር። ያኔ ቴህራን የአሜሪካን ጦር ቀስ በቀስ ከመካከለኛው ምስራቅ ማስወጣት የረጅም ጊዜ የበቀል ስልቷ እንደሆነ ገልጻም ነበር። ሁለተኛው ደግሞ የጉዞ መስመር ሲሆን ማጠንጠኛው ርዕዮተ ዓለም ነው። የኻሜኔ አስክሬን ከሀገር ሀገር እንዲዞር የተመረጠበት መስመር በራሱ የኢራንን እስላማዊ ሪፐብሊክ የርዕዮተ ዓለም ካርታና ተጽዕኖ የሚዘረጋ ስልታዊ ምርጫ ነው። ጉዞ የተጀመረው የሀገሪቱ የመጀመሪያ መሪ የነበሩትን ሩሆላ ኻሜኔን ለማክበር በተገነባው ታላቁ ሞሳላ ሲሆን ይህም በሁለቱ ታላላቅ መሪዎች መካከል ያለውን ቀጣይነት ለማሳየት ያለመ ነው። በመቀጠልም ጉዞው ወደሚቀጥሉት ስልታዊ ስፍራዎች ያመራል። ቆም ኢራን። ይህች ከተማ ለኢራን የሃይማኖት መሪዎች ህጋዊነትና ለአብዮቱ መነሻ መሰረት የሆነች የሊቃውንትና የሃይማኖት ትምህርት ቤቶች መገኛ ናት። በ1979 አብዮት ዋዜማ ለኻሜኔ ድጋፍ ለመስጠት የመጀመሪያው ትልቅ ተቃውሞ የተነሳው በዚህች ከተማ ነበር። ከዛም ወደ ነጃፍ ኢራቅ ያመራል። ከኢራን ድንበር ውጭ ያለ የሺዓዎች የመጀመሪያ ኢማም የሆኑት የኢማም አሊ መቅደስ የሚገኝበትና በዓለም አቀፍ ደረጃ ለሺዓ ማህበረሰብ ትልቅ ክብር ያለው ስፍራ ነው። ከነጃፍ በመቀጠል ወደ ካርባላ ኢራቅ ይጓዛል። አስክሬኑ የሰማዕታትና የበቀል ታሪካዊ ምልክት የሆነችው የኢማም ሁሴን መካነ መቃብር የሚገኝባት የቅዱስ ስፍራ ማዕከል ናት ካርባላ። ቀጥሎም ወደ ኢራን ተመልሶም ወደ ማሻሃድ ያቀናል። በሀገሪቱ ውስጥ የሚገኘው ብቸኛው የሺዓ ኢማም ሬዛ መቅደስ ያለበትና የኻሜኔ አስክሬን በመጨረሻ የሚያርፍበት የትውልድ ከተማቸው ናት። ይህ ታላቅ ጉዞ ባለፉት 5 አስርታት ውስጥ ድንበር ተሻጋሪ የሺዓ እስልምና ለማስፋፋት የደከመው የቴህራን የርዕዮተ ዓለም መዋቅር ጥንካሬ ማሳያ ነው። በተለይም የቀብሩ ስነ ስርዓት በሌላ ሉዓላዊት ሀገር ኢራቅ ውስጥ የጎላ የፖለቲካ ክስተት መሆኑ የኢራን ተጽዕኖ በጎረቤት ሀገር ማህበራዊና ፖለቲካዊ መዋቅር ውስጥ ምን ያህል ስር የሰደደ መሆኑን ያረጋግጣል። ከዚህ ቀደም የቃጃር ስርወ መንግስት ነገስታት እንደ ሙዛፍር አድ-ዲን ሻህና መሐመድ አሊ ሻህ ያሉ በካርባላ መቀበራቸው በሺዓ መሪዎች ዘንድ ያለውን ታሪካዊ ክብር የሚያሳይ ሲሆን ኻሜኔን በእነዚህ ስፍራዎች ማዘከርም የእሳቸውን ውርስ ከታሪካዊ የሺዓ ስልጣን ጋር ማቀናጀት ነው። ከቀብር ስነ ስርዓቱ ጀርባ ያለው ሶስተኛው አመክንዮ ደግሞ ዲፕሎማሲያዊ ገጽታና አይበገሬነትን ማሳየት ነው። የቀብር ስነ ስርዓቱ የሀገር ውስጥ ሐዘን መገለጫ ብቻ ሳይሆን የቴህራን ክልላዊ ጥምረት መድረክም ጭምር ነው። የሊባኖሱ ሄዝቦላ፣ የፍልስጤሞቹ ሐማስና እስላማዊ ጂሃድ እንዲሁም የየመኑ ሆቲዎች ተወካዮች በቴህራን በክብር ተቀብለዋቸዋል። ይህም የኢራን መዋቅር ወታደራዊ ድብደባና የኢኮኖሚ ማዕቀብ ቢኖርበትም የመቋቋም ዘንግ አክሲስ ኦፍ ሬዚስተንስ የሚለውን ጥምረቷ አሁንም በጽኑ የቆመና ለአካባቢው ስጋት መሆኑን ለዓለም ለማሳየት የተጠቀመችበት ስልት ነው። በቀብር ስነ ስርዓቱ ላይ ለእያንዳንዱ የውጭ ሀገር ልዑክ የተነበበው የቁርአን አንቀጽ የተለያየና የራሱ መልእክት ያለው ነበር። ለሐማስ፣ ለሂዝቦላህና ለፓኪስታን የታማኝነትና የጽናት ምልክቶች ሲነበቡላቸው ከሳውዲ አረቢያ የመጣው ልዑክ በተገኘበት ወቅት ግን በ7ኛው ክፍለ ዘመን የተካሄደውን የበድር ጦርነትን የሚያስታውስ አንቀጽ መነበቡ የአረብኛ ሚዲያዎችን ትኩረት ስቧል። ይህም አማኞች ምንም እንኳን በቁጥር ቢያንሱም በአምላክ እርዳታ ድል እንደሚያደርጉ የሚገልጽ በመሆኑ በክልሉ ባሉ ተቀናቃኝ ኃይሎች መካከል ያለውን የስልጣን ሚዛን ፍንጭ የሚሰጥ ነው ተብሏል። ዓለም አቀፍ ተሳትፎን በተመለከተ ግን ኢራን ካሰበችው በታች መሪዎችን መሳብ የቻለች ይመስላል። ምንም እንኳን ከተለያዩ ዓለም ሀገራት የተውጣጡ ልዑካን ቢመጡም አብዛኞቹ የሀገር መሪዎች ሳይሆኑ ምክትል መሪዎች፣ ሚኒስትሮች ወይም ልዩ መልእክተኞች ነበሩ። ይህም ኢራን ባለፉት ዓመታት በዲፕሎማሲው መስክ ይበልጥ መገለሏን እንደሚያሳይ፣ ምክንያቱም ኻሜኔ ከዓመታት በፊት ቢሞቱ ኑሮ ከዚህ የተሻለ የመሪዎች ተሳትፎ ሊኖር እንደሚችል ይገመት ነበር። ሩሲያ በቀብር ስነ ስርዓቱ ላይ እንድትገኝ ያደረገችው የቀድሞ ፕሬዝዳንቷንና የአሁኑን የደህንነት ምክር ቤት ምክትል ሰብሳቢ የሆኑትን ዲሚትሪ ሜድቬዴቭን ነው። ሜድቬዴቭ ከፕሬዝዳንት ቭላዲሚር ፑቲን የተላኩ ልዩ መልእክተኛው ነው መቅረባቸው በሞስኮና በቴህራን መካከል ያለውን ጥልቅ ስልታዊና ወታደራዊ ጥምረት በተግባር ያረጋገጠ ክስተት ሆኗል። በተመሳሳይ መልኩ ቻይና የብሔራዊ ህዝባዊ ምክር ቤት ምክትል ሰብሳቢን ወደ ስነ ስርዓቱ የላከች ሲሆን ይህም ቤጂንግ ከምዕራባውያን ተጽዕኖዎች ካሉ የክልል ኃይሎች ጋር የምታደርገውን ግንኙነት የማጠናከር ፖሊሲ አካል ተደርጎ ይወሰዳል። በቀብሩ ላይ የጎላ ውክልና የነበራት ኢራቅ ስትሆን ልዑኳን በፕሬዝዳንት ኒዛር አሚዲና በኩርዲስታን ክልላዊ መንግስት መሪ ኒቺርቫን ባርዛኒ የተመራ ነበር።
ነበር። ይህ ከፍተኛ ተሳትፎ የሁለቱ ጎረቤት ሀገራት ፖለቲካዊ፣ ኢኮኖሚያዊና ውስጣዊ ትስስር ምን ያህል የጠበቀ መሆኑን ዳግም ያረጋገጠ ሆኗል። በሌላ በኩል ጎረቤት አፍጋኒስታን የታሊባን መንግስት የውጭ ጉዳይ ሚኒስትርን በቀጥታ የላከች ሲሆን ይህም በሁለቱም ጎረቤታማ ሀገራት መካከል ያለውን ተግባራዊና ድንበር ተሻጋሪ ግንኙነት ለመቀጠል ያላቸውን ፍላጎት ያሳያል። በመጨረሻም እንደ ፓኪስታንና ህንድ ያሉ የክልሉ ትላልቅ ሀገራት ከፍተኛ የመንግስት ተወካዮቻቸው መላካቸው ኢራን አሁን እየተቀረጸ ባለው አዲስ ባለ ብዙ ዋልታ የዓለም ስርዓት ውስጥ ያላትን ሚዛናዊ ግንኙነትና ዲፕሎማሲያዊ ትስስር ለዓለም ለማሳየት የረዳት ስልታዊ ክስተት ነው። ብዙዎችን ግራ ያጋባውና ትኩረት ሳበው ጉዳይ አዲሱ ጠቅላይ መሪ ሙጅታባ ኻሜኔ በቀብር ስነ ስርዓቱ ላይ በአካል አለመገኘታቸው ነው። አራተኛው አመክንዮም በቴህራን በተካሄደው የሰልፍ ጸሎት ላይ ሶስቱ የኻሜኔ ልጆች ቢታዩም ተተኪው ልጃቸው ግን አልነበሩም። ይህንን አስመልክቶ የተለያዩ መላምቶች እየተሰነዘሩ ይገኛሉ። አንደኛው አዲሱ መሪ አባታቸው ከተገደሉበት የአየር ጥቃት ጋር ተያይዞም በጽኑ ቆስለው ሊሆን ይችላል የሚል ስጋት ሲሆን፣ ሁለተኛው የአሜሪካና የእስራኤል ተጨማሪ ደህንነትና የግድያ ኢላማ እንዳይሆኑ በመፍራት ራሳቸውን መደበቃቸውና በሶስተኛነት በአካል መቅረባቸው የአባታቸውን የቀብር ክብር እንዳይሸፍነውና የሽግግር ሂደቱን በዝምታ ለመምራት በመምረጣቸው እንደሆነ ተገምቷል። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ የቅዱስ ኃይል አዛዥ እስማኤል ቃኒና አህመድ ቫሂድ በቀብሩ ላይ ታይቷል። ይህም የመንግስት መዋቅር አሁንም ሳይፈርስ በይፋ መንቀሳቀስ እንደሚችል ለማሳየት ነው። ይህ የቀብር ስነ ስርዓት ለኢራን ትልቅ የኃይል ማሳያ ሾው ፎርስ ነው። ከ6 ወራት በፊት በሀገሪቱ ውስጥ የተቀሰቀሰውን መጠነ ሰፊ ተቃውሞ ተከትሎ መንግስት በወሰደው ጨካኝ እርምጃ በ10 ሺዎች የሚቆጠሩ ሰዎችን መግደሉ ይታወሳል። ስለዚህ የቴህራን አገዛዝ ማንኛውም አይነት የውስጥ ተቃውሞ ስጋት ለመክታትና አሁንም በሚሊዮኖች የሚቆጠሩ ደጋፊዎችን ማንቀሳቀስ እንደሚችል ለማሳየት ቀብሩን ተጠቅሞበታል። በ90 ሚሊዮን ህዝብ ውስጥ ጥቂት ሚሊዮን ደጋፊዎችን ማውጣት አስገራሚ ባይሆንም ዋናው ጥያቄ ይህ የኃይል ማሳያ በእርግጥ የጠቅላላውን ህዝብ ፍላጎት ያንጸባርቃል ወይ የሚለው ነው። ይህም አራተኛው ነጥብ ነው። ኢራን ባለፉት ጥቂት ዓመታት ውስጥ የሀገሪቱን ነጻነትና የፖለቲካ ምሰሶዎች የሚያሳዩ 3 ታላላቅ ቀብሮችን አስተናግዳለች። የአንዳንዱ ቀብር የተለያዩ የመንግስት አቅም መገለጫ ነበር። በ2020 የቅዱስ ኃይል አዛዥ የነበሩት ቃሲም ሱሌማኒ በአሜሪካ ትዕዛዝ ባግዳድ ውስጥ መገደላቸውን ተከትሎ የተደረገው ቀብር የኢራን ወታደራዊ ክንድና ድንበር ተሻጋሪ የጦር አቅም ያሳየ ጠላትን የመጋፈጥ ጽናትን ለመግለጽ የተደረገ ነበር። በ2024 የፕሬዝደንት ኢብራሂም ራይሲና የውጭ ጉዳይ ሚኒስትሩ በሄሊኮፕተር አደጋ ድንገት መሞት የኢራን መንግስታዊ መዋቅር መሪ ቢሞትም እንኳን ሳይናወጥ የሥራ ስምሪቱን የመቀጠል አቅም እንዳለው ያሳየ ነበር። የዘንድሮ የአሊ ኻሜኔ ቀብር ግን ከመሪም ከወታደርም በላይ የአገሪቱን አጠቃላይ የሃይማኖትና የርዕዮተ ዓለም መሰረት የሚፈትን ነው። ኻሜኔ የእስላማዊ ሪፐብሊኩ ዋና መሐንዲስና መዋቅሩን ለ30 ዓመታት የገነቡ በመሆናቸው የቀብራቸው መሳካት የሽግግሩን ሰላማዊነትና የመንግስትን ህጋዊነት ዳግም ለማረጋገጥ ወሳኝ ነው። የኻሜኔ ቀብር የተካሄደበት ወቅት ከተገደሉ ከ4 ወራት በኋላ ማለት ነው። ለአካባቢው ፖለቲካ ትልቅ ትርጉም አለው። በአሁኑ ወቅት የኢራን፣ እስራኤል፣ አሜሪካ ቀጥተኛ ጦርነት የወታደራዊ ግጭቶችን ወሰንና ውስንነት ለሁሉም አካላት አሳይቷል። ከዚህ ክስተት በኋላ ቴህራን ከዶናልድ ትራምፕ አስተዳደር ጋር ወደ ድርድር ለመመለስ እየሞከረች ሲሆን የባህረ ሰላጤው አረብ ሀገራትም አካባቢው እንዳይበጠበጥ የሰላም መንገድ እየፈለጉ ነው። ኢራቅም በበኩሏ በኢራንና በተቀናቃኞቿ መካከል ሚዛኑን ጠብቃ ከጦርነት ለመራቅ እየጣረች ነው። በዚያ አውድ ውስጥ የኻሜኔ ቀብር ስነ ስርዓት የአንድ መሪ መሸኛ ብቻ ሳይሆን በሁለት የፖለቲካ ዘመናት መካከል ያለ ድልድይ ነው። ኢራን በአሁኑ ወቅት በሶሪያ የነበራትን ስልታዊ ይዞታ ያጣች ሲሆን በሊባኖስና በኢራቅ የህዝብ ተንቀሳቃሽ ኃይሎችን ወደ መንግስት መዋቅር ለማስገባት በሚደረገው ጥረት ተጽዕኖ ጫና ውስጥ ወድቋል። ቴህራን ከዚህ የቀብር ስነ ስርዓት የምታገኘውን የህዝብ ስሜትና ድጋፍ ተጠቅማ በመካከለኛው ምስራቅ ያጣችውን የበላይነት ስለመመለስ ልትሞክር ትችላለች ይላሉ እነዚሁ ዘገባዎች። ምናልባት አሜሪካ በነሐሴ ወር በዓላትና በውስጥ ጉዳዮቿ ስትጠመድ የትራምፕ አስተዳደር ጸጥታን መርጦ ድርድር ውስጥ እንዲገባ ለማድረግ የራሱን የድርድር አቅም ልታጠናክርበት ትችላለች። ይህ የቀብር ስነ ስርዓት መሪው ቢቀየሩም የኢራን ስልታዊ ራዕይና የክልላዊ መረቦቿ እንደማይበታተኑ ለወዳጆቿም ለጠላቶቿም ያስተላለፈችበት ፖለቲካዊ ጥበብ ተደርጎ ተወስዷል። የዛሬው ጥንቅር በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልን።